የዘንድሮ የደመራው ቋሚ ምሰሶ ወዴት በኩል ነው የሚወድቀው? በሰሜን በኩል ሲወድቅ፣ በምስራቅ በኩል ሲወድቅ፣ በደቡብ ሲወድቅ፣ በምዕራብ ሲወድቅ የምን ምሳሌ ነው? ዘመኑ ምንድነው? እነግራችኋለሁ። እጃችሁን ፈታ ፈታ አድርጋችሁ ለሁሉም ሼር ኮፒንግ እያደረጋችሁ አዳርሱልኝ። ቪዲዮ ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ ካላደረጋችሁ ፎሎ አድርጉ። ይሄ ችቦዎቹ ሁሉ የሚደገፉት መካከል ላይ የሚተከል የደመራ ምሰሶ ነው። እናም የዘንድሮ የደመራ ምሰሶ ወዴት በኩል ነው የሚወድቀው ካላችሁኝ፣ እሳቱ በደንብ ወደ በላው በኩል ነው። ወደ ሰሜን ሲወድቅ ዘመኑ እንደዚህ ነው። ወደ ደቡብ ሲወድቅ ዘመኑ እንደዚህ ነው። ወደ ምስራቅ ሲወድቅ እንደዚህ ነው። ወደ ምዕራብ ሲወድቅ ዘመኑ እንደዚህ ነው የምትሉ ሰዎች ከየት ነው ያገኛችሁት? ማን ነው እንደዚያ ብሎ ያስተማራችሁ? የትኛዋ ቤተ ክርስቲያን ናት የመስቀሉ ቋሚ እንጨት ወደ ሰሜን ሲወድቅ ዘመኑ እንደዚህ ነው ብላ ያስተማረቻችሁ? ከየትኛው መጽሐፍ ላይ ነው ያገኛችሁት? የትኛው የቤተ ክርስቲያን መጽሐፍ ላይ ነው ያገኛችሁት? ካለ ንገሩኝ፣ እኔም ለወቀው ማወቅ እፈልጋለሁ። ከሌለ ግን የራሳችሁ ፈጠራ ነው ማለት ነው። ስለዚህ የዘንድሮ የደመራ እንጨት ቤት በኩል ይሆን የሚወድቀው እያላችሁ ሰፍ አትበሉ፣ አትጓጉ። በቃ እሳቱ በበላው በኩል በደንብ አድርጎ እሳቱ በበላው በኩል ይወድቃል። ሌላ ተአምር አትፍጠሩ። የእውነቴን ነው። ለማንኛውም ግን እንኳን ለብርሃነ መስቀሉ አደረሳችሁ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። መልካም በዓል ይሁንላችሁ። አንዲት እናት መንታ ብትወልድ መንታዎቹ ደግሞ ወንድና ሴት ቢሆኑ ለመሆኑ እናትየዋ የትኛውን ነው ክርስትና ወስዳ የምታስነሳው? በእርግጠኝነት ነው የምነግራችሁ። እንደዚህ አይነት ትምህርቶችን ወይ ቴዎሎጂ ገብታችሁ ወይንም የኮርስ ትምህርት ላይ ወይንም ደግሞ ትምህርት ቤት ገብታችሁ ካልሆነ እንደዚህ በቀላሉ የምታገኟቸው አይደሉም። እኔ ግን ለእናንተ መሰሰት ስለማላውቅ እነግራችኋለሁ። እናንተም ታዲያ ቪዲዮ ላይክ ለማድረግ እንዳትሰስቱ፣ ሼርና ኮፒንግ እያደረጋችሁ ደግሞ ለሁሉም አዳርሱት። ይሄ ቤተሰባዊነት ነው። ቤቱን ደግሞ ፎሎ ካላደረጋችሁ የመደመር ምልክቷን ተጫኑና ፎሎ አድርጋችሁ ጀምሩት። እናም አንዲት እናት መንታ ብትወልድ መንታዎቹ ደግሞ ሴትና ወንድ ቢሆኑ የመጀመሪያ እንግዲህ የሚነሳው ወንዱ ነው፣ በ40 ቀኑ ማለት ነው። እናም ወንዱን የምታስነሳው ግን እናትየው አይደለችም። ወንዱ ክርስትና የሚነሳው በሞግዚቷ ታዝሎ ይሄድና በ40 ቀኑ ክርስትና ይነሳል። እናትየዋ ግን እዚያው ቤት ነው የምትቀመጠው። እናም የሴቷ ክርስትና ሲደርስ 80 ቀኑ ማለት ነው። በ80 ቀኗ እናትየዋ ልጇን አዝላ ሄዳ ሴት ልጇን ክርስትና ታስነሳለች ማለት ነው። ወንዱ ግን በሞግዚት ነው የሚነሳው ማለት ነው። ምናልባትም የሰው ሕይወት አይታወቅምና ለወደፊት ስለሚጠቅማችሁ ቪዲዮውን ፋቨራይት አድርጉና ያዙት። ኮመንት ላይ ደግሞ ልጆች እግዚአብሔር ስጦታዎች ናቸው እያላችሁ ጻፉልኝ። እወዳችኋለሁ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱን ደግሞ ፎሎ ማድረግ አትርሱ። ክብር በሉልኝ። በነገራችን ላይ ዛሬ ሃይማኖት የሚለው ነገር መልኩን እየቀየረ መጥቷል። አንዳንድ ጊዜ ዘመን የማያሳየው ነገር የለም። አለማወቅን የመሰለ ጸጋ የለም ይላሉ አባቶች። አንዳንድ ጊዜ አላስፈላጊ ዕውቀትም ከባድ ነው። እነዚህ የያዝናቸው ስልኮች የማያሳዩት ነገር የለም። ሌላውን ትተን ሃይማኖት የሚለውን ወስደን ልዩ ሃይማኖት አለን የሚሉትን ሰዎች ስርዓታቸውን፣ አምልኮታቸውን፣ ውሏቸውን ስንቃኝ የብዙዎቹ ያስደምማል፣ ያስደነግጣል። ይህ ዘመን አልቋል እንድንልም ያስገድዳል። ሃይማኖት ከነውር እጅግ የራቀ ነው። ሃይማኖት ነውርን ይጸየፋል። ሃይማኖት ከንቱ ነገርን ያወግዛል። ሃይማኖት ተራ ነገርን ሁሉ ይጸየፋል። አትስሩትም፣ አታድርጉትም፣ አታዩትም፣ አትመኙትም ብሎ ይነግረናል። የእግዚአብሔር ቃል በሃይማኖት ስንኖር የሚነግረን ይህንን ነው። በሃይማኖት ስም ተሰባስበው በየቦታው የሚሰሩትን የሚያደርጉትን ስናይ ምን ይሉታል? የሌላ ሃይማኖት ለመገሰጽ ለመንቀፍ አይደለም።
ከሃይማኖት ውጭ የሆነ ሃይማኖት የመሰለ ሃይማኖት የሚለውን ነገር ጠበብት ነን የሚሉት ጥበብ የጎደላቸው፣ አዋቂዎች ነን የሚሉት ዕውቀት የሌላቸው ሃይማኖት የሚባለውን ነገር ከምድር ለማጥፋት እንዲህ ከሆነ ሃይማኖት ይቅርብኝ የሚል ትውልድ እንዲፈጠር በሃይማኖት ስም የራሳቸውን ፍልስፍና እየፈጠሩ ለማየት የሚዘገንን ለመስማት የሚቀፍ ጆሮን ጭው የሚያደርግ ብዙ ነገሮች ይታያሉ። አንዳንድ ጊዜ ልጆቻችን አባ ይህን ነገር አይተዋል በሃይማኖት ስም የሚደረገውን ብለው ይልኩልኛል። ምን ቢያዩ ነው ብዬ ገባ ብዬ አየዋለሁ። እውነቴን ነው የምላችሁ። እንዴ ድሮ የስምንተኛውን ሺህ ውሃ አታጠጣኝ ብለው ጸለዩ። አፄ ናዖድ እያሉኝ ነው መላከ ፀሐይ። አዎ የስምንተኛውን ሺህ ውሃ አታጠጣኝ። ስምንተኛውን ሺህ እንዴት እንዳዩት አያችሁ? ስምንተኛው ሺህ የተበከለ፣ ስምንተኛው ሺህ ዕውቀት የጎደላቸው ሰዎች ዕውቀት ያገኙ መስሏቸው የሌለና ተራ ርካሽ ዕውቀትን በትውልዱ ላይ እየቀረጹ የሚገኝበት፣ ስምንተኛው ሺህ ሃይማኖት አስመስለው ከሃይማኖት የሚያስወጣ ወይ በቅጡ ሳይንሳዊ አይባል በሳይንሱ እንዳያምኑ፣ ወይ በቅጡ ሃይማኖት አይባል ሃይማኖትነት የሌለው የጎደለው ብዙ ነገር ነው የምናይበት። በስር ጧፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል ይዘን ወጣን ማለት ይሄን እንደ መስማት በጣም የሚያሳዝንና ልብ የሚሰብር ነገር ለኛ ለኦርቶዶክሳውያን የለም። የሆነ ቀን ወጥተው ይናገሩልናል፣ የሆነ ቀን ወጥተው ከለላ ይሆኑልናል ለምንላቸው አባቶች እየወጡ ጭራሹኑ የበለጠ ጠላት ከሚያደርገው በበለጠ የኛን ልብ የሚሰብር ነገር ወጥተው ይናገራሉ። እንግዲህ ምንድነው እኛ አባት ያሉት ምንድነው? የመስቀል ደመራን በተመለከተ አንድም የቅዱሳንን ስዕል የሚያመለክት ነገር በቲሸርትም ሆነ በተለያየ ነገር ይዞ መውጣት አይቻልም፣ ወንጀል ነው አሉን። ሀገራችን ፕሮቴስታንቲዝም እንደሆነች ይሄ ማሳያ ነው። ከዚህ በፊቱን ተናግረን ስለነበረ ማለት ነው። በተለይ ብለው ደግሞ አስረግጠው የነገሩን የቅድስት ድንግል ማርያምን ስዕል እሷን የሚያመለክት ነገር በምንም ላይ ነው ያሉት። ከጽዋፍ በስተቀር ይዛችሁ እንዳትወጡ፣ ቲሸርት ላይም እንዳታሰሩ የድንግል ማርያምን ስዕል አሉንና አስጠንቀው ነገሩን። ይሄ መስጠንቂያ ደግሞ የተሰጣቸው ከላይ ነው። ይህንን እኛም ሰምተን ነበረ። አዳነች አቤቤ ተናግረዋለች። ለዚህ እኮ ነው የመስቀልም የእመቤታችንም ጠላትም የሆነው ለምን ይመስላችኋል? ይህ ዓለም ምልክቶቹ ናቸው። ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ ቅድስት ድንግል ማርያም ምልክት ናት። ስለዚህ ይጣላታል። ስሟን ሊያነሳው አይፈልግም። በቸልታ ያልፏታል። በጉባኤያቸው መካከል የለችም። ዝም ብላችሁ አትዩት። ይሄን በቅጥነተ ሕሊና ካያችሁት ጠላቷ ሆኗል። ዓለም ያምጻል። ይቺን ምልክት ግን በዝምታ ይተዋታል። ለምን? ወልደ እግዚአብሔር ነግሶባታል። ዲያብሎስ ተሽሮባታል። ስለዚህ እሷን ባያት ቁጥር ይበሳጫል። ስሟን በጠማ ቁጥር ይናደዳል። በጠራናት ቁጥር ዝም እንድንል አፋችን እንድንዘጋ ይፈልጋል። አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለህ? እንዲያ የሚል ሐሳብ አላቸው። የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። ኦርቶዶክሳዊነት በዚህ በመስቀል ሞት በኩል ዲያብሎስ እንደተዋረደ፣ ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተብ ለሰይጣን ይመራል ብሎ የተናገረው። ለዚህ ነው ለጣቶቻችን ሰልፍ አስተምሮ ስናማትብ እንኳን ዲያብሎስ የሚያፍረው። ወንጀለኞች የሞቱበትን የተቀጡበትን ደማቸው የፈሰሰበትን ቦታ ስናይ ዝግንንና ስቅጥጥ እንደሚለ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል። ለዚህ ነው ማንም ሊራቀቅበት በማይችል ደረጃ ኦርቶዶክሳዊነት የተለየ ኖረን የማንጨርሰው። ደግሞ በዚህ ብቻ አይደለም፣ በሚመጣው ሕይወት ደግሞ የምንመሰጥበት።
አጠገቡ ሆነን የሚርበን እግዚአብሔር በሚገባ የምትገልጥልን ሃይማኖት ናት። ክርስቶስን ከምድር ከፍ አድርገው መስቀል ላይ ሲሰቅሉት ዋና ጉዳያቸው ምድራችንን እንዳያረክስ ባዮች ነበሩ። ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማስ እንግዲህ እንደሰማችሁት ነው። ንግግራቸውን በጣም በበጎ ጎኑ ለመመልከት ሞክሬያለሁ፣ ግን አልቻልኩም። ቀጣይ ስቴፕስ ማንን ደስ ይበለው ተብሎ ነው። ቀጣይ ስቴፕ ደግሞ ማተብ ሳታረጉ በዓል አክብሩ የምንባልበት ጊዜ ቅርብ ሊሆን ነው ማለት ነው። ማንንስ ለማስደሰት ተብሎ ነው? ቲሸርት ምንድነው? ቁማ ማለት የታሰበው ነገር ምንድነው? ይህ እንዲህ አይነት ነገር እኮ ሲመጣ እንደውም እነሱ ነበሩ፣ አባቶች ነበሩ ዲፌንድ ማድረግ የነበረባቸው። ማንን ለማስደሰት ተብሎ ነው? የእመቤታችን እንዴ እኛ እኮ እመቤታችን እኮ ልባችን ውስጥ ታተማን ያለችው። እኔ ነገር አካሄዱ ደስ እያለኝም አይደለም። ይሄንን እኮ የመስቀል በዓል ሰው ለማክበር የሚወጣው እኮ የፖለቲካ ፓርቲ ሎጎ ይዞ አይደለም እኮ። የእናታችንን የቅድስት ድንግል ማርያም በቲሸርትም ይሁን ስዕለ አድኅኖዋንም ይሁን ይዞ መውጣቱ የቱ ጋ ነው ችግሩ? ማንንስ ነው የሚያስቀይመው? አባቶች ግን ምን አይነት ሐሳብ ውስጥ እንዳላችሁ እየገባኝ አይደለም። የተዋህዶ ልጆች ይሄን ነገር እንደ ቀልድ ልናየው የሚገባ ጉዳይ አይደለም። ቀጣይ ስቴፕ ምን ሊሆን እንደሚችል ደግሞ አእምሯችንን ልናሰራው ይገባል። በነገራችን ላይ የእነ ተስፋዬ ትምህርትና የእነ ግርማ ትምህርት ከእስልምና ትምህርቶች እንደሚቀዱ ታውቃላችሁ። ለምሳሌ ይህን ትምህርት ላሳያችሁ። ይህ ማዛጋት የመንፈስ ነገር እንደሆነ የምትረዱት አሁን ይህን ትምህርት ሲገባችሁ ነው። እናንተ የሚመስላችሁ ከስራ ቦታ ብላችሁ መታችሁ ደክሟችሁ ስትቀመጡ ምናምን በቃ ምግብ እፎይታ ስሜት ተሰምቷችሁ ምናምን እንደዛ ነው ሪላክስ ስሜት የሚመስላችሁ፣ ግን አይደለም። ስለዚህ ማዛጋት ማለት ሪላክሴሽን አይደለም፣ የድካም ውጤት አይደለም፣ ከሰይጣን ነው አለ። ይሄ ትምህርት በእስልምናው ላይ ይገኛል። ሐዲሱ እንደምትመለከተው ሰሒህ አልቡኻሪ 3289 ላይ ነው። አቡ ሁረይራ እንደተረከው ነው እንደሚናገረው ፕሮፌሰር ያውኒንግ ኢዝ ፍሮም ሰይጣን፣ ማዛጋት ከሰይጣን ነው። ኢፍ ኤኒዋን ኦፍ ዩ ያውንስ፣ ከእናንተ መካከል ላይ ማንም ቢያዛጋ he should check his yawning as much as possible። ቀጥል ሁለተኛው ላይ ተመልከቱት። አቡ ሁረይራ ዘጋቢ ሄዱ። ይሄም ሰሒህ አልቡኻሪ 6226 ላይ ነው። the prophet said Allah loves sneezing but dislike yawning። አላህ ማስነጠስን ይወዳል፣ ማዛጋትን ደግሞ ይጠላል እያለ የሚያስተምረው የአላሁ መሐመድ ነው። በአንጻሩ ተስፋዬ ደግሞ ማዛጋት ከሰይጣን ነው ይላል። እንደማትሉ ተስፋ አደርጋለሁ። ቸርቆይ ላይ ከሱ ጋር ውይይት ላይ ነበር። ከትናንትና በስቲያ ብሎክ አድርጎኝ ነበረ። ብሎክ እንዳደረገኝም አሳውኩት። ለምንድን ነው ብሎክ ያደረገኝ ብዬ ስጠይቀው ስለ ደግነትህ ብዬ ነው ብሎክ ያደረግኩ ብለዋል። በጣም የሚያሳዝን ሰው ነው፣ የሚያሳዝን ፍጥረት ነው። በነገራችን ላይ ላሳያችሁ፣ ከዛ በኋላ እናነሳቸዋለን። የምናነሳቸው ዛሬ ስላሉ ይኸው እንደምታዩት እዚህ ጋር ብሎክ ካደረገኝ በኋላ ምንድን ነው ብሎክ ያደረገኝ ብዬ ስጠይቀው በስህተት ነው በመልካም ስራ ነው ብሎ ጻፈልኝ እና በመልካም ስራ ነው የተቦለኩትኝ ብያልኩኝ። ከዚህ በኋላ ለምሰራበት ቪዲዮ እንግዲህ ተጠያቂ አይደለሁም ብዬዋለሁ። ስለዚህ መረጃ ላጋራችሁ ዛሬ ያሉት። እንደምታስታውሱት ይሄ ሰው መጋቤ ሐዲስ ነኝ፣ ዲያቆን ነኝ፣ ኢንጂነር ነኝ ብሎ ሲል የነበረ ሰው ነው። ታዲያ በሆነ ወቅት ላይ የትዳሩ ጉዳይ ተነስቶ በትዳር አግብተሃል ወይ ሲባል አላገባሁኝም፣ ልጅም የለብኝም፣ እንደውም ከራሱ ጋር ተምታቶባችሁ ነው ሲል ነበር። ታዲያ ትንሽ ጠንከር አድርገን ስንይዘው እና ቪዲዮ ስናወጣ አይ ይሄ ቪዲዮ በኤአይ የተሰራ ነው፣ ፎቶና ቪዲዮ እየሰራች ያላችሁ በኤአይ ነው የሚል ነገር መጣ። ደግመን ሌሎች ማስረጃዎችን እና አቡነ አብርሃምን ቪዲዮዎች ስናቀርባቸው የተጋባ ነው ለፕሮሰስ ነው የሚል ነገር አሰባ። አሁን ጠንከር አድርገን ነገሮችን ስንሄድበት ደግሞ ሌላ ጉዳይ አመጣ። ከመናፍቅ ጋር እንዲኖር አግብቼ እንዲኖር የሚያስገድደኝ ሰው የለም እና ማንም ሰው ያስገድደኝ የሚል ነገር አመጣ። ትንሽ ቆይተን ስንጠይቀው ደግሞ ወደ ሌላ ጉዳይ መግባት ጀመረ።
በተቻለ መጠን በዚህ ቪዲዮ ጉዳይ እንዳልሰራ ቤተሰቦች ጠይቀውኝ ነበር። ነገር ግን ይሄ ልጅ እየባሰበት እንጂ እየሰከረ አልመጣም። ስለዚህ አሁን ማቀርበው መረጃ ለህግ አካላት የምታቀርቡትም ከሆነ የምታደርሱትም ከሆነ እንድታደርሱት ነው። ምክንያቱም የዚህ ልጅ ውሸቶች እየጨመሩ ነው የመጡት። በጣም በሚያሳዝን ሁኔታ እንደምታስሱ ባለፈው ሳቀርብላችሁ ነበር። መጋቢ ሐዲስነትን ጉዳይ ይናገራል። መጋቢ ሐዲስ አቡነ እንጦንስ ሰጡኝ ሲል ሰምታችሁ ታውቃላችሁ አይደል? አሁን በማቀርብላችሁ እነሱ ያደረግነው የዋትስአፕ ላይ ዲያሎግ ላይ ግን ከዛ ውጭ ነው። በጣም ሌላ ታሪክ ነው ያለው። ታዲያ መጋቢ ሐዲስነቱ በቃ በይቅርታ እንዳለው ስሙን ቀይሮት እንደመጣ አይተናል። ለምን እንደቀየረው ስንጠይቀው ከዚህ በኋላ መጋቢ ሐዲስነት ተነስቶልኝ መጋቢ ሃይማኖት ተብያለሁኝ አለ። ላሰማችሁ። ማዕረግ እንደ ማንኛውም ሰው ሂጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይሄ ማዕረግ አይገባህም አሁን ለጊዜው ስላሉ እሱንም ደግሞ ሂጄ ሊቃነ ጳጳሳትን አማክሬ መጋቢ ሐዲስ የሚለውን አስቀይሬ መጋቢ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። ስለዚህ ይህ ሰው መጋቢ ሐዲስ ይባል የነበረው አሁን አይሄድብህም ወይ ደግሞ አሁን አይሆንም ተብሎ ምክንያቱም ግርግር ስላለ ጥያቄ የተነሳበት ስለሆነ ግርግር ሲነሳበት መጋቢ ሃይማኖት የመጋቢ ሐዲስ የሚለውን አስነሳና መጋቢ ሃይማኖት አስባለ። እንግዲህ መጋቢ ሐዲስነት የሰጡኝ ያለው እንጦንስን ነው። መጋቢ ሃይማኖት ያሉት ደግሞ አቡነ ቶማስ ናቸው። እንግዲህ ይህ ልጅ አንድ ቀን መድረክ ላይ ቆሞ ያላስተማረ ሰው አንድ ቀን መድረክ ላይ ቃለ እግዚአብሔር ሲተረጎም ሲተነትን ሰምተ ነው የማናውቀው ሰው መጋቢ ሃይማኖት ተብሏል። እኔ ጥያቄ ሁለቱን ሊቃነ ጳጳሳትን ነው። በነገራችን ላይ አቡነ እንጦንስ ተጠይቀው ነበር። ለምንድን ነው መጋቢ ሐዲስነት የሰጡት? ለምንድን ነው ማያነሱት ተብሎ ሲጠየቁ ተው አታስጨንቁኝ ልጆቼ ያሉት። ተው አታስቸግሩኝ፣ አታስጨንቁኝ በቃ ያሉት። ከዛ በኋላ ግን እሱ በንስሐ ይመለሳል። በቃ አድቦ ይቀመጣል። የራሱ ጊዜ ቀኑና ጊዜ ይኖራል ብለን ስንጠብቅ አቡነ ቶማስ ጋር ሄዶ መጋቢ ሃይማኖት ተብሎ መጣ። እኔ በጣም ጥያቄ የሆነብኝ ያለው ነገር ይሄ ነው። አባቶች ጳጳሳት ምንድን ነው እያደረጋችሁ ያላችሁ? ይህ ሰው በዝሙት በቅሌት የተያዘ ሰው ነው። በስርዓተ ቁርባን በተክሊል አግብቶ አላገባሁም ብሎ የሸመጠጠ ሰው ነው። በተክሊል አግብቶ ድንግል ነኝ ያለ ሰው ነው። ሚስቱን አሳብዶ ጸበል ለጸበል እያዞረ ያለ ሰው ተመልሶ መጋቢ ሃይማኖት የሚባልበት ምክንያት አሊያም ደግሞ መጋቢ ሃይማኖትነት ቡና ምናምን ከጠጣን በኋላ ከዛ ፑል እሱ ሊጫወት ፈለገና የሆነ ቦታ ገባን። እሱ እየተጫወተ ነው። ከዛ የሆነ ቪዲዮ ላከልኝና ኤዲት አድርገው ወደ ኋላ ወደ እኔ ስልክ ላክ ብሎ ስልኩን ሰጠኝ። ቪዲዮውን ኤዲት አደረኩለት ምናምን ወደ እሱ ላኩ። እሱ ስቲል እየተጫወተ ስለነበረ ዝም ብዬ እንደ ድንገት ማለት ነው ዝም ብዬ ገባው የሱ ስልክ ላይ ቲክቶክ ላይ ገባው። ከዛ ፕሮፋይሉን ድንገት ስነካ ክው ነው ያልኩት። ለካያ በእያንዳንዱ ቪዲዮ የተከታተለ ሞራሌን ለመንካት ሲሞክር የነበረው ሲያንቋሽሽን ሲሰድበኝ የነበረው የገዛ ጓደኛ ይኖራል። ከዛ ምን አደረኩ? ቶሎ ስልክ ተደወለልኝ መሄድ አለብኝ ብዬ እየተጫወተ ስለነበር ስልኩን ሰጥቼ ወጣሁ። እናም እርግጠኛ ነኝ ይህን ቪዲዮ ታየዋለህ፣ ምክንያቱም ስለምትከታተለኝ ራስን ደብቀ ማለት ነው። እኔ ክፉ ነገር ላንተ አልመኝም፣ ግን መማሪያ አደርጋለሁ ብዬ ነው ይህን ቪዲዮ የሰራሁት። ፈጣሪ ሆይ እኔ ራሴን ከጠላቶቼ እጠብቃለሁ፣ አንተ ግን ከወዳጆቼ ጠብቀኝ የሚባል አባባል አለ። ትክክለኛ አባባል። እርግጠኛ ነኝ ብዙዎቻችሁ በዚህ ምድር ላይ እጅግ በጣም ውስጣችሁን እስኪያማችሁ ድረስ የተጎዳችሁት በጠላቶቻችሁ አይደለም። የኔ ናቸው ባላችኋቸው፣ በጓደኞቻችሁ፣ በዘመዶቻችሁ ሲከፋም አንዳንዴ አያምጣው እንጂ በቤተሰቦቻችሁ የተጎዳችሁ ናችሁ። የኔ ናቸው
ያሳካልህ እልሃለሁ። ብቻ ጥሩ ነገር እመኝልሃለሁ። አድርሱልኝ። አመሰግናለሁ።